ተናስተልን ኮሎኔል መኮንን መልካም ሳምንት ተናስተልን ፋሲል መልካም ሳምንት ለእናንተ እንግዲህ በመግቢያ ላይ አንተ መስመር ላይ ካለ ሰምተው ሊሆን ይችላል የጠቅላይ ሚኒስትር ቢንያሚን ኔታንያሁ ጽሕፈት ቤት ያወጣው መግለጫ አለ ጦርነቱን በአዛ ለመፈጸም በአሁኑ ወቅት ከፍተኛ ድርድር እየተካሄደ ነው ማለትም ሐማስ ትጥቁን ይፈታል ይማረካል ከሀገር ይባረራል ምን ያህል እውነት እንደሆነ እንግዲህ ወደፊት የምናየው ነው ያው ለፋሲል ልክ እንዳልከው በአሁኑ ሰዓት በካታር ድርድር እየተደረገ ነው ይህ ድርድር ውጤት ካላገኘ ዊትኮፍ የሚለውን 10 ነፍስ ያላቸው ሰዎችና ሌሎችም 16 አስከሬኖች ነው እስካልተመለሱ ድረስ ሐማስ ይህን መርሆ እና ይሄን ንድፍ እስካልተቀበለ ድረስ እስራኤል ባለፈው ሳምንት እንዳልኩት ሙሉ ዝግጅት አድርጋ ወታደሮቿን ተጠባቂ ወታደሮቿን በአዛ ውስጥና በአዛ አካባቢ አስገብታ አንድ ነው ቀረም ይሄን የመንግስት ትዕዛዝ ነው መንግስትን የዘገየበት ድርድሩን የት ደረሰ ለማለት እንጂ የአዛ ሁኔታ ያለቀለት መስሎ ይታየኛል በአሁኑ ሰዓት ላንተም ለህብረተሰቡ ማሳወቅ የምፈልገው አዛ በአሁኑ ሰዓት መሪ አልባ ቀርታለች እንዲያው በቀላሉ የኺስንዋር ባለፈው ሳምንት እንዳልኩህ ወደ ማይመለስ መሐመድ ሲንዋር ወንድምየው መሐመድ ሲንዋር ሄዷል ሌላው ጠቅለል ባለ ሁኔታ በአዛ ከፍተኛ መሪዎቹን ሐማስ አጥቷል ከኺስንዋር ጀምሮ መሐመድ ሲንዋር ዘካሪያ ሲንዋር محمد شعبيا يرافعه باتليون مري محمد ديف أسأل هاني إسماعيل هانية مروان إيسا أحمد جعفر رمتكال وهم إتاماشور جمو صالح هروري إيمان نفتل خليل هارود متو بلاي ميهونو مريوتشون لكن ده حزب الله نصر الله هنا عند درسوا ሐማስ በአሁኑ ሰዓት መሪ የሌለው ቴሮሪስት ቡድን አዛ ላይ ይገኛል አሁን የሚጠበቀው በዚህ ድርጅት ላይ ያለውን መሳሪያ ትቶ ለሚገለልተኛ አካል አስረክቦ ቴሮሪስቱን ትቻለሁ እስካላለ በስተቀር እስራኤል ሙሉ ጦሯን ይዛለች አንድ ነው የሚጠበቀው ይሄን ድርድር ይቀበላል እሱ አልቀበለውም የሚል ነው ካልተቀበለው ዛሬ ማታም የሚገባ መስሎ ይታየኛል ምክንያቱም እስራኤል በአሁኑ ሰዓት ቁርጠኝነቷን እያሳየች ነው ከመቶ በላይ መሪዎቹን አጥቷል በአሁኑ ሰዓት አንድ ቀርቷል የሚባለው የመካከለኛው አዛ መሪ ሀዳድ አዛዲን የሚባለው ነው እሱም እየታደነ ነው ስለዚህ የቀራቸው አንድ ነው መሳሪያቸውን አስረክበው የአዛን ህዝብ ለመታደግ ሲሉ ሀገራቸውን ለቀው ይወጡ እስቲ አሁን ወደ ወታደራዊ ትንተና እንለፍና የእስራኤል ብዛት ያላቸው ታንኮችና ወታደሮች በዲር አል-በላህና በሌሎች ቦታዎች እየታዩ ነው ይባላል ድብደባውም እንደቀጠለ ነው የሚባለው ዛሬ ጠዋት ዘካሪያ ሲንዋር የሚባለው ከነ ሁለት ልጆቹ ጋር ተሸኝቷል መከላከያ ምን ጊዜም ጦርነቱን አላቆመም በአሁኑ ሰዓት የመከላከያ ቃል አቀባይ ከጠዋቱ ጀምሮ አንዳንድ የማስጠንቀቂያ ወረቀቶች ተበትነዋል ህብረተሰቡ በሰሜን አዛ ወጥቶ ወደ ደቡብ እንዲሄድ ኮሪዶር ተፈጥሮለታል ወታደሮች ከሞላ ጎደል መንቀሳቀስ ጀምረዋል አዛ ከ4 እና ከ8 ተከፍላ ነፃው ህዝብ እየተለየ ሐማስ እየተፈተሸ የሚወጣበትና ሀገር ለቆ የሚሄድበት ድርጊት ሊፈጸም ይችላል በቅርብ ቀን ስለዚህ በአሁኑ ሰዓት እስራኤል ያለችበት ቦታ በጣም ጥሩ ነው እንግዲህ እንዲያው ለማወዳደር ያህል ናስራላ ከሞተ በኋላና መጀመሪያ መሪዎቹን ከተቀማ በኋላ ዛሬ የነስራላው ኃይል ሂዝባላ መሪ እንደሌለው ሆኖ አንዳንድ ተብተምታን የሚገኙ ትናንትናም ሆነ ዛሬ ጠዋት በጽዮንም ሆነ በመካከለኛው ሊባኖስ ላይ እየተገደሉ ነው ማንኛውም ቴሮሪስት እስራኤል ለመጉዳት የሚንቀሳቀስና ቴሮሪስት ስራዎች የሚሰራ ሁሉ
እየተፈተሸና እየታየ መረጃ እየተገኘበት እየተገደለ ስለሆነ ህዝባቸውን መታደግ አለባቸው። መከላከያ ሙሉ ዝግጅት አድርጓል። አዛ ውስጥ መንቀሳቀስ ተጀምሯል። የቀረው ሙሉ ኃይሉን ለመጠቀም በካታር የሚደረገው ድርድር ብቻ ነው። ይህን ካልኩ በኋላ ካታር ከፈለገች አሁን እኮ መሪ የለም። ማንኛው ነው የሚያደራድራቸው? የትኛው ነው በሐማስ ውስጥ ገብቶ በአዛ እኛ ይሄን ነገር እንችላለን የሚለው? አንድ የቀራት ለካታር፣ ለሐማስ፣ ለቀሩ ወገኖች እጃቸውን ስጡ፣ መሳሪያቸውን ስጡ የሚል አቋም ካለ የታገቱ ወገኖቻችን ይመለሳሉ። ወታደሮችን በቅርብ ቀንም የአዛን መሬት ለአዛውያን ሰጥተው የምንመለስበት ጊዜ ሊፈጠር ይችላል። ካልሆነ ግን በ8 እና በ10 ተከፍላ አዛ የእስራኤል ወታደሮች ሙሉ ዝግጅት አድርገዋል። ከብዙ በላይ የሆኑ ብርጌዶችና እዞች በዛ አካባቢ ይገኛሉ። በተለይ ደግሞ ተጠባባቂዎች ብቻ ሳይሆን መደበኛ ወታደሮች እንደ ቀይ ለባሽ፣ እንደ ጎላኒ፣ ሌሎችም ታንከኞችና መካናይዝ የያዘ ጦር በአዛ ውስጥ ይገኛል። አንድ የቀረው ትዕዛዝ መቀበል ብቻ ነው። እንግዲህ ይህ ሁኔታ የሚያሳየው የሚባለው መሐመድ ሲንዋር የመገደል ሁኔታ ነው የሚባለው። መሐመድ ሲንዋር ከተገደለ እሱ ነበር እስካሁን ድረስ ጦርነቱ እንዳይቆም አክራሪ አቋም ሲያንጸባርቅ የነበረው ነው የሚባለው። አሁን ከውጭ ያሉት የሐማስ መሪዎች ናቸው ድርድር በማድረግ በተቻለ መጠን የተቀሩትን ቁጥራቸው አነስተኛም ቢሆን አባሎቻቸውን ለማዳን ጥረት የሚያደርጉት። ይኸውልህ ከውጭ ያለው የሚባለው ካታር ውስጥ ያሉት የካታር ተላላኪዎች እኔ እንደሚመስለኝ ከሆነ ዊትኮፍም ሆነ የአሜሪካው ፕሬዚደንት ከካታር መንግስት ላይ ትልቅ ተጽዕኖ ካደረጉ ካታር በቀጥታ ያን ነገር ትቋጨዋለች የሚል አቋም አለኝ። ካልሆነ ግን በጉልበት እንደጀመርነው ኢላማዎቻችን ለማግኘት የታገቱ ወገኖቻችን ከሞላ ጎደር ለማስመለስ ከ148 በላዮች አስመልሰታል። የቀሩትን ለማውጣትና ለማስመለስ ግዴታ ወታደራዊ አካል እርምጃ መውሰድ አለበት። ኤታማዦር ሹሙ እንዳሉት ሙሉ ዝግጅት አድርጌያለሁ፣ የአዛን መሬት ለመከፋፈል ሙሉ መርሆችን ሰጥቻለሁ፣ ትእዛዝ ሰጥቻለሁ፣ ፕላን አለኝ ብለው ለመንግስት አስተላልፈዋል። አሁን የቀራቸው እንግዲህ እንዳልኩ ድርድሩ እስካሁን ድረስ አልተቋጨም። በካታር ውስጥ የኛም ተወካዮች የመንግስት ተወካዮች ያሉበት ዊትኮፍ ያሉበት ድርድር እየተደረገ ነው። እንደመስለው ከሆነ እንግዲህ ሐማስ የካታር ህዝብም የካታር መንግስትም ሞኝ ካልሆነ ይህን ጦር የማቆም ችሎታ አላቸው። ካልሆነ ግን ህብረተሰቡ የአዛ ህዝብን ይጎዳል። ብዙ ተቋማትም ሊጎዱ ይችላሉ። እንደምታየው በአሁኑ ሰዓት ያልተጎዱ ተቋማት በሰሜን አዛ ውስጥ የሚገኙት በተለይ እንደ ሆስፒታሎችና አንዳንድ ቦታዎች እኛ ያልጎዳናቸው አሉ። ካልሆነ ግን ይህንም እንግዲህ በተለያዩ መንገድ ገብተን ወይ የታገቱ ወገኖቻችን የምናስወጣበትና አዛን ለአዛውያን ሰጥተን የምንወጣበት ጊዜ ቅርብ መስሎ ይታየኛል። እዚህ ላይ ኮሎኔል መኮንን እንግዲህ ብዙ የጦር ልምድ ያለነህ ብዙ ነገሮችን ታውቃለህ። በተለይም በሎጂስቲኩም በሌላው መስክ ብዙ ጊዜ የሰራህን በውትድርና ዓለም አሁን ያለውን ኃይል ካለፈው ጋር ስታመዛዝነው ለየት የሚለው ምንድን ነው? አሁን የተከማቸው ኃይል ማለትም ወደ አዛ ለመግባት ይኸውልህ እስካሁን ድረስ ሶስቱን ኢላማዎቻችን ሙሉ በሙሉ አላገኘንም። ያላገኘንባቸው ምክንያቶች ግልጽ ነው። የታገቱ ወገኖቻችን ላለመጉዳት ሲባል ነው። ሐማስ በአሁኑ ሰዓት በተዳከመበት ሰዓት፣ መሪዎቹን ባጣበት ሰዓት፣ የኺ ሲንዋርን ባጣበት ሰዓት፣ መሐመድ ሲንዋርን ባጣበት ሰዓት፣ ኤታማዦር ሹሙን ባጣበት ሰዓት ከእንግዲህ በኋላ የምንዋጋው ከተራ ወታደር ጋር ነው። ስለዚህ ይህ ተራ ወታደር ቦታውን ለቆ ይሄዳል፣ ይፈረጥጣል። የቀረን የታገቱ ወገኖቻችን ከሞላ ጎደል የማስመለስ እድል ሊገጥመን ይችላል። በአሁኑ ሰዓት ያለው ለየት የሚያደርገው እስካሁን ድረስ የተወጋነባቸው ከሞላ ጎደል ከ3 እዝ በላይ አይበልጡም ነበር። በአዛ ውስጥ 3 ክፍለ ጦር ማለት ነው። 3 ክፍለ ጦር የደቡብ እዝ የያዛቸው ብቻ ነበሩ። አሁን ግን ሌላ ተጨማሪ 3 እዝ ተጨምሮ ማለት 6 ክፍለ ጦር ሊገባ ነው የምትለኝ? 6 ክፍለ ጦር ይገባል። በተለይ ቀይ ለባሹ በሱሪያ ውስጥ የነበረው ሱሪያን ለቆ ለተጠባባቂ እዞች በሰሜን አገራችን ላይ አሉ። ያንን ለቆ በአዛ ውስጥ ይገኛል። ይሁዳ ሰማሪያ የነበሩት
የመካከለኛው ምስራቅ እዝ መደበኞች ወደ አዛ ወርደዋል። ምክንያቱም መደበኞች ስልህ እነዚህ ወታደሮች ብዙ ልምድ ያላቸው በአዛም በኩል በይሁዳ በሰማርያም በኩል የቤት ውጊያ ልምድ ስላላቸው የመከናይዙንና ማንኛውንም ወታደራዊ አካል ከሞላ ጎደል አቀላጥፈውና በጥምር ኃይል መምራት የሚችሉ ከሞላ ጎደል ያሉትን ተንቀሳቃሽና ፈንጆችን የተጠመዱ ፈንጆችን የሚፈትሹ ኃይሎች ጥንቅቅና ያላቸው ብቃት ያላቸው ወታደሮች በዛ አካባቢ ይገኛሉ። ስለዚህ እንግዲህ እኔ እንደሚመስለኝ ከሆነ በቅርብ ሰዓት ውስጥ አንዳንድ ሁኔታዎች ሊፈጠሩ ይችላሉ። ምክንያቱም አዛ እያለቀላት ነው። እንደሚመስለኝ ከሆነ ዛሬ ባለፈው ሳምንት እንግዲህ ይህ መሐመድ ሲንዋር ሞቷል ብዬ ስናገር ምናልባት መረጃ የለህም የሚሉ ሰዎችም ሊኖሩ ይችላሉ። ግን የሚሉም አሉ። ግን ከልምድ እዛ ላይ የወደቀውን ፈንጅና ጥራቱና ብቃቱን ስለማውቅ በዛ ዋሻ ውስጥ እንኳን ሰው ሊቀር ለወደፊቱ ለ20 ዓመት ምን አይነት ቅጠል የማይበቅልበት ቦታ ነው መስሎ የወጣው። ልክ እንደ ናስራላው የወደቀው የቦምብ ብዛት ብቃቱ ጥራቱ ትልቅ ስለነበረ በአሁኑ ሰዓት የሳውዲያው አልአረቢያ የሚባለው እዚህ ላይ ይሄንን ጠበቅ እንድታደርግ እንፈልገው የሳውዲ አረቢያው አልአረቢያ የተባለው ቴሌቪዥን ጣቢያ ይመስለኛል። ሌሎችም የሳውዲ አረቢያ ልዩ ጋዜጦች እንግዲህ መረጃዎችን የሚቀበሉት እርግጠኛ ነው ከእስራኤል ነው። ባወጡት መግለጫ ላይ የመሐመድ ሲንዋርና መሐመድ ሻባኒ እንዲሁም የሌሎቹ ከፍተኛ መሪዎች አጽሞች ተገኝተዋል ነው የሚሉት። ምን ማለታቸው ነው? እንግዲህ እንደምታውቀው ይህ ድርጅት ልክ እንደ ነስራላ ከሁለት ሳምንት በኋላ መሞቱ እንዳስታወቀ ሁሉ ሽንፈት ሊደርስብኝ ይችላል የሚል አባባል ስላለው እስራኤል መከላከያ ሙሉ በሙሉ ይሄ ነው ብሎ ባይናገርም ከሞላ ጎደል 85% በመከላከያ ውስጥ ያሉ አካላት ይሄን ነገር ሙሉ በሙሉ ያውቃሉ። አስቀድመው ግን መናገር ድክመት ስለሚሆን ይሄን ነገር አላሉትም። እንደመስለኝ ከሆነ ባለፈው ሳምንትም እንዳልኩህ አህመድ ሲንዋር ከ10 ረዳቶቹ ጋር ከፍተኛ መኮንኖቹ ጋር ከዋሻው ገብቶ በተለይ ቃል አቀባዩ አቡ አቤድ የሚባለው የሐማስ ዋና ቃል አቀባይ ፊቱን ሸፍኖ የሚናገረውና እሱም እዛው ስለነበረ እነዚህ ቴሮሪስቶች ወደማይመለሰው ሄደዋል። ይህ መላምት ብቻ ሳይሆን ሀቅ ነው። ስለዚህ በአሁኑ ሰዓት እንደምታየው በኻን ዩኒስ አካባቢ እንኳን 19 የሆኑ የሐማስ መኮንኖች በትላንትናው ዕለት ሞተዋል። አንዳንድ ኬንዳዎች ውስጥ እየገቡ ልክ እንደ ነጻው ህዝብ መስለው ሲንቀሳቀሱ ተገኝተው ተገለዋል። ከእንግዲህ በኋላ ባዛ ውስጥ የሚንቀሳቀስ ብዙም መሪ ስለሌለ አንድ የቀራቸው ሰላም መፍጠር ነው። ከእንግዲህ በኋላ እንደምታየው እስራኤል የምታደርገው ድርጊት ለሐማስ ብቻ ሳይሆን ለሁቲም ብቻ ሳይሆን ለሌሎችም ተምሳሌ ስለሚሆን ትላንት አርብም ሁቲዎች ተደብድበዋል። በተለይ የመርከብ ወደቦቻቸው ሁለት ወደቦቻቸው ተመትተዋል። ይሄም ይቀጥላል። በአሁኑ ሰዓት እስራኤል መንግስትና የእስራኤል የስለላ አካላት የሚያደርጉት በተለይ መሪዎችን የሁቲን መሪዎችም እየታደኑ ነው። ይህም በቅርቡ ቀን ብዙ ሳይፈጅ እንደርስባቸዋል የሚል አቋም አለኝ። እስራኤል ቁርጠኝነቷን ካሳየች የትኛውም አካል ሊያቆማት አይችልም። ሐማስም ከ1 ዓመት ከ8 ወር በኋላ አይቅጥ ቁጣት እየተቀጣ አንድ የቀረው የሐማስ ደህናውን ህዝብ መታደግ ነው። እንደመስለኝ ከሆነ ግን ዞሮ እንደምለው ምንጊዜ እንደምለው ካታር ከፈለገች በ2 ሰዓት ውስጥ ስምምነት ይደረጋል። ካታር ግን ይሄን ካልፈለገችው ወታደሩ አካል መንግስት እንደወሰነው በቅርብ ሰዓታት ውስጥ ይወሰናል። ይሄን ደግሞ በሂደት የምናየው ነው ማለት ነው። እዚህ ላይ መጠቆም ፈልገው የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በወቅቱም የመረጃ ድርጅቱ አዛዥ ከጥቅምት 7 በኋላ ያሉት አባባል አለ። በመላው ዓለም ላይ ቢበተኑ ጥቅምት 7 እንዲፈጸም
ከፍተኛ አስተዋጽኦ ያደረጉት ሁሉ ልክ በ1973 እና 74 ዓመተ ምህረት በሙኒክ ኦሎምፒክ ላይ ሽብር ፈጠራ ድርጊትና ግድያ የፈጸሙት ታድነው በመላው ዓለም ዙሪያ እንደተገደሉት ሁሉ እስራኤል ምንም እንኳን ከሀገር ቢወጡም ዝም ብላ እጇን አጣጥፋ አትቀመጥም ወደፊትም አይደለም። ትክክል። ማንኛውም ቴሮሪስት እስራኤላውያን የገደለ ባለፈው ሳምንት አንዲት በዚህ በይሁዳ በሰማሪያ አካባቢ የምትኖር እናትና ነፍሰ ጡር ነበረች። ልጇ ከሞት ድኗል። ባልየው ቆስሎ ድኗል። ያቺ ግን የ34 ዓመት ወጣት የ5 ልጆች እናት በተተኮሰው ጥይት ሞታ ትላንትና ይሄን ጉዳት ያደረሰው ቴሮሪስት እንደሚባለው ከሆነ ተይዞ ተገሏል ነው የሚባለው። ስለዚህ ተገሏል የሚል መግለጫ ወጥቷል በዛሬው ዕለት። ማንኛውም እስራኤልን ለመጉዳት የሚንቀሳቀስ ቴሮሪስት ጊዜ ይፈጃል እንጂ አያመልጥም። ደህንነታችን ጥሩ ስራ እየሰራ ነው። ውጭ ያለው በተለይ የሞሳዱ ክፍል ቆንጆ ስራ እየሰራ ነው። አንዳንድ ቦታዎች የሚሄድበትና የሚጀምርበት ይኖራል። ነገሮችን ለማቆጨት ሲባል በተለይ በሰሜኑ በኩል በሊባኖንና በሱሪያ በቂ ስራ ሰርቷል። በአዛ በአሁኑ ሰዓት ሙሉ መረጃ አለ። ፋሲል ሙሉ መረጃ አለ። የወታደራዊ አካልና የሻባኩ አካል ሙሉ በቂ ስራ እየሰሩ ነው። ለዛም ነው የሁሉ ውጤት የተገኘው። ከመቶ በላይ መሪዎቻቸው መኮንኖች የተገደሉበት ድርጊት ቀላል አይደለም። ስለዚህ በተለይ ሲንዋር የገባበት ሰዓት የሚወጣበት ሰዓት ያን የመሰለ ወርቅ የሆነ መረጃ ማድረስ ማለት ቀላል ነገር አለ። ስለዚህ እዚህ ላይ አንድ ቀን እንድነጋገር በፈልገው እንዝላልነትም ይመስላል። ትራምፕ መካከለኛው ምስራቅ ናቸው ማንም አይነካኝም በሚል ሁኔታ ይሆናል ወዲህ የተዘዋወሩ እየተባለ እየተነገረ ነው ከተደበቀበት ይወጣ። ይሄ አካል የሚሰራው በተለይ ሻባክና የወታደራዊ ኢንተለጀንስ ክፍል የሚሰራው እንጃ በአማርኛ እንዴት ነበር ሻት ኮሸር የሚባል አለ። ጊዜና ወቅት መጠበቅ ማለት ነው። ጊዜና ወቅቱን ጠብቆ ይህ መረጃ ቀደም ሲል ደርሷል። ትራምፕ በመካከለኛው ምስራቅ አሉ። መካከለኛው ምስራቅ ወደ 2-3 ቀን ይቆያሉ። ሳውዲያ ውስጥ ገብተው ንግግር ሊያደርጉ ነው፣ ስምምነት ሊያደርጉ ነው ሲባል ሲንዋር ያሰበው እስራኤልም ይሄን ነገር ላለመንኮላሸት ሲባል ወታደራዊ አካሏን ታወጣለች፣ አትጠብቅም፣ አትተኩስም የሚል መላምት ነበር። እሱም የገባው እነዚህን መኮንኖች ይዞ ራሱን የሆነ ነጥብና ንድፍ አውጥቶ የእስራኤልን ጦር ኃይል ለመውጋት ነው። ስለዚህ ቅድመ ዝግጅት ስለነበረ ምንም አይነት የእስራኤል መንግስትን በዛን ሰዓት የፈቀደው ፍቃድ እንኳን የለም። ምክንያቱም እንዲሞት የተወሰነበት ስለሆነ አየር ኃይልና ኤታማዦር ሹም ኮማንድ ትእዛዝ ሰጡ። ከዛ በኋላ ነው ይህ ድርጊት ከተደረገ በኋላ ለመንግስትም ለአሜሪካ መንግስትም የተነገረው። ስለዚህ አንዳንድ እንደዚህ አይነት ወርቅ የሆኑ መረጃዎች ሲደርሱ ቅድመ ፍቃድ ተሰጥቶታል ይሄን ለማድረግ ልክ እንደ ናስራላው ይሄም እንደዛ ነው የነበር። ስለዚህ መከላከያ በአሁኑ ሰዓት በተለይ የደህንነቱ ክፍል በአዛ ውስጥ ሙሉ እንቅስቃሴ እያደረገ ነው። ከሽንፈቱ በኋላ ራሱን አንሰራርቶ ጥሩ ስራ እየሰራ ነው። በዚህ በኩል የሚታሙ አይደሉም። ያን ካልኩ በኋላ ምናልባት ግን ለወደፊቱ ልዩ መስፈርት መስራት አለበት። በምንም ተአምር በየትም ጊዜ በየትኛውም ሰዓት መዘናጋት የለበትም። እስራኤልን የሚታደጋት ይህ የመረጃ ክፍል ውስጣዊ ስራውን አጠናክሮ መቀጠል አለበት። በአሁኑ ሰዓት እስራኤል የታገቱ ወገኖቿን ከማስመለስ በስተቀር በየትኛውም መስክ በየትኛውም ክፍል ሙሉ በእውነት ችሎታን እያሳየችና ደህና ውጤቶች አግኝታለች። አንድ የቀረን የሐማስ ቴሮሪስት ቡድን ከአዛ ወጥቶ መጥፋት፣ ሁለተኛው የታገቱ በተለይ መጀመሪያ ማለት ይፈልጋል የመጀመሪያው የታገቱ ወገኖቻችን ማስመለስ ብቻ ነው። ኦኬ ኮሎኔል መኮንን ተስፋ አመሰግናለሁ። እስቲ በ10 ሰከንድ ትመልስልኝ ፈልገው የሁቲ መሪዎችም ኢላማ ውስጥ ገብተዋል እየተባለ ነው። አዎ አልሰማኝም ማለት ነው። ቀደም ሲል እኮ ነግሬያለሁ። ከእንግዲህ በኋላ ሞሳድም አንዳንድ ተልእኮዎች ይኖሩታል የሁቲም ኃላፊዎች። ምክንያቱም
ሁቲንም እንደ ናስራላ እንደ ሂዝቦላና እንደ ሐማስ ቡድን መሪ አልባ ካስቀረው መሪ የሌለው ከብትና ጅል ሆኖ ስለሚቀር ይሄን ለማድረግ በአሁኑ ሰዓት በሌሎችም ውጫዊ አካላት እየተረዳ እነዚህን ድርጊቶች ወርቅ የሆነ መረጃዎች የሚያመጣበት ጊዜ ሩቅ አይሆንም የሚል አባባል አለኝ። ከሞላ ጎደል ሁቲም ቢሆን አብቅተዋል እኮ። ሁቲም እንግዲህ የቀራቸው ሐማስ የሐማሱን ጦር ካልተዋችሁ እኛ ወደ እስራኤል መተኮሳችን አይቀርም ነው የሚለው። አንደኛ የእስራኤል መከላከያ ኃይል መቃወሚያ ኃይሎቹ ጥሩ ስራ እየሰሩ ነው። ባለፈው ሳምንት እንዳልኩ ተንኮላሽቶ አየር ማረፊያችን ላይ ሲወድቅ ከ30 በላይ የተተኮሱት በሙሉ በአየር ላይ ቀርተዋል። ትላንትና ማታም እንደዚሁ አድርገዋል። በየማታው ይሞክራሉ፣ ግን እስካሁን ያገኙት ውጤት የለም። ስለዚህ በአሁኑ ሰዓት በየመን ውስጥ ምንም አይነት አየር ማረፊያ የለም፣ ምንም አይነት ወደብ አይንቀሳቀስም፣ መግቢያ የለም። ሁቲዎች እንደ ሁቲም የቀራቸው ያው አለቃቸውን ፈትሾ ማግኘትና አይቀጡ ቅጣት መቅጣት ነው። ይሄን ካልኩ በኋላ ምንጊዜም ቢሆን መዘናጋት የለብንም። አንዳንድ ተሳስቶ የሚደርሱ ሚሳይሎች ስለሚኖሩ የደጀን እዝ የሚለውን እዝ ሙሉ በሙሉ መተግበር አለብን። ያ ካልሆነ እነሱ እኛን ያሸንፉናል ወይም ያጠቁናል የሚል አቋም የለኝም። ዞሮ ግን ይህ ሁሉ ጠንቅ የመጣው ከኢራን እስከሆነ ድረስ በዛ በኩልም እስራኤል ሙሉ ዝግጅት ማድረግ አለባት። ምንም እንኳ ትራምፕ ኒውክሌር እንዳትሰራ በተለይ ወታደራዊ አካል ኒውክሌር እንዳታመርት ይሄ ነገር ስምምነት ላይ ይደርሳል ቢባልም የትራምፕ ነገር ስለማይታመን እስራኤል ይህን ነገር መዘጋጀት አለባት። ኮሎኔል መኮንን ተስፋ በጣም አመሰግናለሁ። በድጋሚ መልካም ሳምንት እመኝልሃለሁ። በጣም አመሰግናለሁ። መልካም ሳምንት ለእናንተም። እኔም በጣም አመሰግናለሁ።